ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ። አንዳንድ ነገር አይቼ መጀመሪያ መናገር የምፈልገው ነገር ምንድን ነው? ዛሬም ደግሞ አንዳንድ ሰዎች ተነስተውባቸዋል። ኢቭን ፎቶቸውን ሁለታቸውንም ከመዘግዘግ ተነስተው ቲክታክ ላይ ጭራሽ ላይ እየዘቀዘቁ እየገቡ እንትን እያሉ ነው። በነገራችን ላይ አይዶን ኬር እናንተ እንደዛ ስላረጋችሁ ብሩኬና ሀይሚ ምንም የሚመጣባቸው ነገር የለም። አንዳንዴ ግን ጥላት አታሳጣኝ ነው፣ ተፎካካሪ አታሳጣኝ ነው። እነሱ ብሩኬና ሀይሚን ይፎካከራሉ ማለት ሳይሆን አንዳንዴ በነገራችን ላይ ጥላት ከሌለ እድገት የለም። እውነቴን ልንገራችሁ፣ ምቀኛ ከሌለ እድገት የለም። እና ጥሩ ነው አድርጉ፣ ምንም አድርጉ። መቼም ማንንም እየሰሙ አይደለም እነሱ ሲጀመር ማለት ነው። ዶላራቸውን እያተሙ ነው። እናንተ እዚህ ቁጭ ብላችሁ ዝም ብላችሁ ጊዜያችሁን መስዋዕት አድርጋችሁ እንደዚህ ነው እያላችሁ ዝም ብላችሁ ቲክታክ ላይ ላይቭ ተዘርግታችሁ የምትውሉ ልጆች አላችሁ። ስለ ሰው ማማት ማለት ነው። ከዚህ በፊትም ተናግረዋል። በነገራችን ላይ እስኪ እናንተም ቢያንስ እንኳን የእነሱን ሩብ የሩብ ግማሽ ሲሶ ራሱ ለመስራት ሰርታችሁ ብር ለማግኘት ሞክሩ ማለት ነው ከቻላችሁ። ስለ ሰው እንትን ማለት ይቅርና ዩቱብ ላይ ራሱ በጥሩ ነገር ብትሰሩ ስለነሱ የተወሰነ እንትን ትላላችሁ። ግን እናንተ ምቀኝነት ስላለባችሁ በቃ ስለነሱ ካላወራችሁ አውርሳችሁ ስለነሱ አንዳንዱ ሰው ስለነሱ ተሳድበን ራሱ እንፈምስ ይሆናል። ቲክታክ የነሱን እንትን ብለን እንፈምስ ይሆናል ብላችሁ የምታስቡ ልጆች ያላችሁ፣ በጥሩ ነገር ከፈመሳችሁ ነው። በመጥፎ ነገር እያደረገችሁ ፈምሳችሁ ራሱ መጨረሻችሁ እንትን ላይሆን ይችላል። በነገራችን ላይ ብዙ ልጆች አላችሁ። እሺ ደህና ነበራችሁ። የሀይሚ በቀደም በለቀቀችው ቪዲዮ ብዙዎቻችሁ እንትን ብላችሁ ነበር። ግን አሁን ደግሞ ዛሬ ቲክታክ ቀውጢ ሆኖ ነው ያደረው ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ እነሱ አይዶን ኬር ቼክ አያረጓችሁ ማለት ነው። ሲቀጥል እባካችሁ ወይ እኔ እንደኔ ያለው ምስኪን እንደኔ ያለው የዋህ መሆኑን ሪል መሆኑን እኔ ግራ እየገባኝ ነው። ትናንትና ምናልባት የሆነ ፎቶ ምናምን ታብለን ታርጌ ሰርቼ ነበርና ወደ 800 ነው 900 ላይክ አግኝቷል። ሪል ቪዲዮ ነው የሚመስለው እና እኔ ክው ነው ያልኩት የደነገጥኩት። እና ምንድን ነው እውነት ሪል ነው ወይስ ደግሞ ለምን ትንት ያለሽ? እንዲያውም የሆነ ኮሜንት ላይ ማወቅ ፈልጌ ነበረ እንደ ፎቶውን ምናምን እንትን የለጠፍኩት ራሱ ይሄ ነገር ሪል ነው ወይስ ነው የሚለውን ጉዳይ ማለት ነው። ግን ሪል ካልሆነ ያን ሁሉ ላይክ እንግዲህ ወደ 900 800 ምናምን ላይክ ነው ያገኘው። ሀይም ብሩኬ ከሌላ ልጅ ጋር በጣም ልጅቱ በጣም ነው የምታምር ሲጀመር ማለት ነው። አይቻትም አላቅ ቲክታክ ላይ ራሱ ማለት ነው። እና እንደዚህ የምታደርጉ ልጆች የሰው ትዳር ወይም ደግሞ የሰው ፍቅር ባታሻክሩ ባይ ነኝ። ግን እንደዚህ እኔ አሁን ከባሌ ወይ የሆነ ፍቅረኛ እንደዚህ ሁኖ በእውነትን ያላምንም እንዴ ብድ ነው የምለው። ይሄን ነገር አይቼ እኮ ወይ ትዳር ሊፈርስ ይችላል፣ ወይ ፍቅረኛሞችም እውነት ነው እየከዳህን ሌላ ፍቅር አለህ ብሎ ልትለያይ ትችላለች። ኧረ ይሄንስ እውነት የሚያጠፋው በመጣ እንዴ ምንድን ነው እየሆነ ያለው? እና እስኪ ኮሜንት ላይ የምታውቁት ነገር ካለ አሳውቁኝ። ከምር እኔ ሪል ነው የመሰለኝ ሲጀመር ማለት ነው። ምክንያቱም ምን እንደምላችሁ አላቅም። ግን ያው እንደዛ ያለ ሪያክሽን ብሩኬ ያው ለሴቶች ሪስፔክት ፍቅር ምናምን አለው። የሚያሳየው የፍቅር ፈገግታ ከቅመሟ ጋር ሲሆን ነው አይደለ? እንደዛ አይነት ሪያክሽን የሚያሳየው ማለት ነው። እና እንግዲህ እባካችሁ ወራፉ ይሄንን ክፍተት ተጠቅማችሁ ከአንዱ ጋር የምትለጣጥፉ ሰዎች ማለት ነው ወራፉ። እኔ በነገራችን ላይ ማወቅ ፈልጌ እኔ እዚህ ጋር የምትሆንትን መለጠፍ ምናምን አልፈለኩም ነበር እና ግን ኮሜንት ላይ ማወቅ ፈልጌ ነበረ። አላወቅኩም፣ ዝሮ መልሱን አላገኘሁትም። እስኪ አሳውቁኝ ማለት ነው። ሲቀጥል ሀይሚ እንግዲህ ጠፍታብን ብዙዎቻችን ተጨንቀናል፣ ብዙዎቻችን እንትን ብለናል። እውነት ለመናገር ምንም ነገር የለችም። ያው ከማሂ ጋር በዱባይ እኔ አያት አለው በቃ ዱባይ ነው ያለችው። ማሂ ጋር ቪዲዮ ይሰራሉ ምናምን ብዬ ስቶሪም ላይ ትለቃለች። ትናንትና ደግሞ ማሂ ላይቭ ላይ ገብታ ነበር መሰለኝ፣ ብቻ አላቅም። እና ከእሷ ጋር ትመጣለች የሚል ሀሳብ ነበረኝ። እስካሁን ግን የለም። ቤተሰቦቼ ያው ቅብጥ ፏ ብትን ያደርጓታል። የሚወዷት እህቶችን ብዙ ናቸው። ዱባይ ላይ አስገብተው ባህር ዳር ላይ የተዝናናች ፏ ብትን እያለች ትገኛለች። በሚወዷት እህቶቿ እይታ ነው በነገራችን ላይ ይሄ የሚሆነው ማለት ነው። ታውቃላችሁ፣ ከሚጠላት የሚወዳት በጣም ነፍ ነው የሀይሚ ማለት ነው። እና እሷ የሁሉን ልብ ነው የምትሰብረው። በነገራችን ላይ በፍቅር አይታችኋታል። በበቀደም በሰራው ቪዲዮ ራሱ ማየት ትችላላችሁ። እና
ብዙዎቻችን አስጨንቃናለች። የጠፋች ዛሬ እስኪ በኢትዮፕ ብሩኬ ነው የሚለቀው የሚል ሀሳብ አለ። ዛሬ ብላ ትመጣ ትችላለች፣ አላቅም። ቤተሰብ ብቻ ግራ ያጋባል፣ ትንሽ ይከብዳል ማለት ነው። መቼ እንጠብቃለን? እሷን ብላለች። በነገራችን ላይ እኮ እሷ ተናግራለች ቀድማ፣ ላልመጣ ተለተሎ ቪዲዮ ዳውንሎድ ላላደርግ እችላለሁ ብላለች። በቤተሰቦቿን መናፈቅ ፈልጋለች። ቅመሟ እንኳን 3 ቀን 4 ቀን 1 ቀን ጠፍተሽ ራሱ ሚዲያው ቤተሰቦችሽ ምን ያህል እንደሚወድሽ ታውቂያለሽ። እና ለማንኛውም ብቅ ለማለት ሞክሪ ነው ማለት የምፈልገው። ሲቀጥል ትናንትና በሰሩት ቪዲዮ ብሩኬን ተመልካች እንዳለ ሙሉ በሙሉ ነው ሼር ባረገው ቪዲዮ ራሱ። እኔ እኮ የምነግራችሁ ነገር ምንድን ነው ቤተሰቦቼ፣ አሁን ትናንትና በየሰሩትን ቪዲዮ ብሩኬ ሼር አድርጎታል። እኔ እኮ ግርም ይለኛል ማለት እንደው አንዳንዴ ሳስበው ማለት ነው ኢቭን ሀይሚና ብሩኬ ሀይሚዛ የመሄዷም የሆነ ሁሉም ነገር ምክክር በቃ እንደዛ ብዬ ነው የማስበው አንዳንዴ ላይ። እናንተ ሰው እንዴት ነው ህይወታችሁን ያበላሽባችሁን ሰው እንዴት ነው ቪዲዮውን ሼር አድርጋችሁ ራሳችሁ ቻናል እንዲታይ የምታደርጉት? እኔ እኮ ግራ ይገባኛል። እመቤቴን እኔ ይሄ ሁሉ ሀይሚ የመጥፋቷ ወይም ሀይሚ ዱባይ አልሄደችም ማለት የሆነ ልክ አንዳንዱ ሰው ምናልባት ያለው ነገር በቦታው ሊሆን ይችላል። ልክ በቃ የሆነ ሆቴል የተለየ ሆቴል ሂዳ እኔ እኮ የሆነ ሰው ግን የሆነ ሰው በአካል ቢያቸው አብሮ ራሱ ይጠቁማል፣ ሚዲያ ላይ ያወጣል፣ ቀርጾ ይለቃል፣ ያለ ፍቃድ ሊያስቀጣኝ ይችላል ብሎ ሊፈራ ይችላል። ግን ይሄ ነገር እውነት ነው አይደለም ነው ከምር አሁን ማለት ነው። ሀይሚም ዱባይ አልወጣችም። ሲጀመር ከካሜራ ጀርባ አብረው እየተገናኙ ይመስለኛል። እውነት ከምሬ ነው የምላችሁ። ብቻ አላቅም። እኔ ሀይሚ ዱባይ የመግባቷን አረጋግጣ የሆነ ቪዲዮ ካለቀቀች ያ ማለት ኢትዮጵያ ውስጥ ናት፣ እዚህ ናት። በቃ ከካሜራ ጀርባ አብረው ሪል ፍቅራቸውን እያሳለፉ ነው ብዬ ነው የማስበው። በቃ ሀይሚ ዱባይ የመግባትሽን የሆነ ቪዲዮ ልቀቂልን። በቃ እኔ ካለዛ አላምንም ከምር። እንዴት እናንተ ጥላታችሁ የሆነን ሰው ቪዲዮ ሼር ታደርጋላችሁ? እንዲያውም ሀይሚና ብሩኬ ሼር አይደራረጉም ነበር። በቀደም ነው ሼር ያደረገው እና እኔ በጣም ግራ እየገባኝ ነው ከምር። ምን ትላላችሁ ቤተሰብ? እንዴት ሀይሚ ከገባች ዱባይ እንዴት ቢያንስ የተወሰነ ስቶሪ እንኳን ከሰው ሀገር ስትሄዱ ብዙ ለየት የሚልባችሁ ቦታ ይኖራል። ስለዚህ እዚህ ቦታ ላይ ቪዲዮ ሰርቼ ወይም የሆነ እንደዚህ አድርጌ ሰርቼ ብለቅስ የሚል ሀሳብ አለና ሀይሚ ይሄን ለምን አላደረገችም? ከምር እኔ ዱባይ የሆነ ሀገር የትም ሀገር ሂዳ የሆነ ሀገሩን አሳይታ ካለቀቀች አላምንም። እውነቴን ነው የምነግራችሁ። አሁን በጣም እንትን እያልኩ ነው ማለት ነው። እና እናንተስ ምን ትላላችሁ? እኔ እንደዚህ ከሆነ በቃ ሁሉም ተመካክረው ነው። ገብቷችኋል? አልተጣሉም። ሲጀመር ሀይሚና ብሩኬም ከካሜራ ጀርባ አብረው ናቸው በቃ። ምክንያቱም ያኔ ቪዲዮውን ሰራች ልትወጣ ትችላለች፣ ምን ይታወቃል ማለት ነው። ለሰዓትም ለ1 ሰዓትም ለተወሰነ ሰዓት ተከራይታ እና በጣም ግራ እያጋባኝ ነው ቤተሰቦቼ ማለት ነው ከምር። እና ታስታውሱ ከሆነ 4 ቀን ቢያንስ ከ4 ቀን በኋላ ብመጣ በቪዲዮ 4 ቀን እንደዛ ነው እና ከዛ በኋላ እጠፋለሁ ብላለች ሀይሚ ካስታወሳችሁ። እና የሆነ ቀድመው አቅደውታል ይመስለኝ። እኔ ግራ እየገባኝ ነው። የት ሄደች ሀይሚ የምጠፋበትስ? እኔ በጣም ግራ ገብቶኛል ከምር። እና ሲቀጥል ደግሞ ብዙዎቻችን እንግዲህ ብሩኬ ሂድ 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 እያላችሁ ነው። ብሩኬ ደግሞ አልሄድም ብሏል። እንግዲህ ምናልባት ሀሳቡን ሊቀይር ይችላል። እኔ ግን በጣም እየተምታታው ነው። ሲጀመር አብረው አሉ ነው ብዬ የማስበው። አሁን ላይ በጣም ግራ እየገባኝ ነው ከምር። እስኪ ምን ትላላችሁ? እንዴት ነው እናንተ አብራችሁ ህይወታችሁን ብጥብጥ ያደረገም ሰው ቪዲዮ ቫይራል እንዲታይለት ሼር የምታረጉት? ግራ እየገባኝ እኮ ነው ከምሬ ነው የምላችሁ ማለት ነው። እና ሆን ብለው አስበውባት ወደፊት ምን ማድረግ እንዳለባቸው ወይም ደግሞ ሀይሚ የሆነ ቦታ የምትሄድበት ኑሯት ብቻ ግራ ገብቶኛል። አቅደው ምናምን ወደ ገጠር ልትሄድ እኔ ግራ ገባኝ እኮ ራሱ ማለት ነው። ኢትዮጵያ ውስጥ ከወጣች ለምንድን ነው ቪዲዮ ማትለቀው ነው የኔ ጥያቄ። ምንድን ነው የማትለቅበት? ምን ዳታ ኖርማል እኮ ነው። ቢያንስ ብቻዋን አትሆንም አይደል? ኢትዮጵያውያን ብዙ የሚወዷት ነፋሉ። እርግጠኛ ነኝ ያገኟት። አራ እንዴት እንኳን እሷ ብር ያላት ብር የሌለውም ሂዶ ሲም ካርድ መግዛት ቀላል አይደል? ቤተሰብ ማንም እኮ የሚሰጣችሁ ነገር ነው። እና ግራ እየገባኝ ነው። ለማንኛውም እስኪ እናንተ ምን ትላላችሁ? ኮሜንት ላይ ያሳውቁ። ቤተሰቦች ይወዳችኋለሁ። መልካም ቀን። እስኪ ለማንኛውም ግን እንጠብቃለን በትዕግስት የሚሆነውን ነገር ማለት ነው።